እሺ በቃ የትግራይ ንጉስ ነጃሺ ሲባል ሰምተሽ ታውቂያለሽ? እሱ እስልምና እንደተቀበለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደመሰከሩለት ያ ጻድቅ ሰው ብለው እንደመሰከሩለት አሳይሻለሁ። እሱና በዚያ ላይ የነበሩ ቀሳውስቶች በትግራይ ላይ የነበሩ ቀሳውስቶች እርሱ ኢስላም ከሰው ልጅ ፍላጎቶች ጋር ተገጣጣሚ የሆነ ነገር ነው። የሰው ልጆች የሚያስፈልጋቸውን ነገራቶች ሁሉ የሚገልጽ የሆነ ሃይማኖት ነው። ለምድራዊ ህይወታቸውም ለቀጣዩ ዓለማቸውም ወልመጣሊብ አልኢንሳንያ የሰው ልጅ ፍላጎቶች እሱን የሚገልጽ ነው። ወዩነዚሙ ሽኡን አልበሸር ፊ ዱንያ የሰው ልጆችን በምድራዊ ህይወታቸው ላይ ስርዓትን የሚያደርግላቸው የሆነ ሃይማኖት ነው ኢስላም። ወዩበይኑ መአለሁም ፊል አኺራ በቀጣዩ በመጨረሻው ዓለም መመለሻቸውን ደግሞ የሚገልጽላቸው ነው። فهو دين كامل እርሱም ምሉእ የሆነ ሃይማኖት ነው። وهذه ميزة فريدة ይህ በጣም ልዩ የሆነ መለያው ነው። وخصيصة عظيمة በጣም ታላቅ የሆነ መለያው ነው እርሱ ولهذا تجد في الإسلام ذكرا لكل شيء تعلمه لكل شيء تعمله ለዚህም ነው በእስልምና ላይ ማንኛውም ለምትሰራው ስራ ሁሉ ማስረጃን ታገኝለታለህ። በእርሱ ላይ ምንም ነገር ጠይቅ፣ ለዚያ ነገር ማስረጃን ታገኝለታለህ። ولهذا ለዚህም تجد في الإسلام በእስላም ውስጥ ታገኛለህ ذكرا لكل شيء تعمله ለምትሰራው ስራ ሁሉ يعني ማስረጃ የሚገስጽ የሚያስታውስ ታገኛለህ። وتجد فيه أدبا لكل شيء تأتيه أو تذره ልክ እንዲሁ በውስጡ ለምትሰራው ወይንም ለምትተው ነገር ሁሉ ስርዓትን ታገኝበታለህ። የሰው ልጅ አይምሮ ተስማሚ ይሆናል። ባቻላራ ያን قال الله تعالى الله እንዲህ ይላል اليوم أكملت لكم دينكم ይላል እነሆ ዛሬ ይሄንን ሃይማኖታችሁን ሞላሁላችሁ وأتممت عليكم نعمتي ጸጋዬንም በእናንተ ላይ ፈጸምኩ ورضيت لكم الإسلام دينا እስልምናን ሃይማኖትን ብቻ ወደድኩላችሁ ይላል። وقال أبو ذر رضي الله عنه تركنا رسول الله صلى الله عليه وسلم وما طائر يطير بجناحيه إلا وعندنا منه علم እንግዲህ ሰሃቦች ሲገልጹ የነቢያችን ሰለላሁ ዐለይሂ ወሰለም አስተምህሮ ምን አሉ? አቡ ዘር የተባለው የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ይህ አቡ ዘር ክርስቲያን ነበር፣ እስልምናን የተቀበለ ታላቅ ሰሃባ ነው። አቡ ዘር ምን ይላል? ነቢያችን ሰለላሁ ዐለይሂ ወሰለም ሲገልጻቸው ጊዜ ተረከና ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልክተኛ እኛን ተውን አለ፣ ወይንም ጥለውን ሄዱ። ከመሄዳቸው በፊት ግን በሰማይ ላይ አንድ ወፍ እንኳን አይበርም አለ። እንደው እንደ ምሳሌ እየተናገረ ነው። በዚያ በሚበር ወፍ ላይ እውቀትን ያስጨበጡን ቢሆን እንጂ ይላል። ስለምንም ነገር ሳያስተምሩን አልሄዱም የሚለውን በምሳሌ ይገለጻል። ሌላው ስድስተኛው እስላም የሚለየው ነገር ምንድነው? አነሁ ዲን መሕፉዝ ምን ተግይር ወተብዲል እርሱ እስልምና ከመበረዝና ከመቀየር የተጠበቀ የሆነ ሃይማኖት ነው። ወኢን ሓወለ ልባዕዱ ተግይሩሁ ከፊል ሰዎች እርሱን ለመቀየርና ለመበረዝ ቢሞክሩም እንኳን ፈኢነ አስሉሁ ወመስደሩሁ መሕፉዙን ላ ይምኪን ضያዕሁ የእርሱ መሰረቱ እና ምንጩ የተጠበቀ ነው። ገብታችኋል? እርሱ ሊጠፋ አይችልም ይላል። ወለዚያደቱ ዐለይሂ እርሱን ላይ ማንም ሰው ሊጨምርበት አይችልም። ላ ፊ መትኒሂ ወወሕይሂ አልቁርአን እንግዲህ ከአምላክ ከአላህ ሱብሓነሁ ወተዓላ ዘንድ በሚመጣ በቃሉም ላይ ሆነ በራእዩም ላይ በቁርአን ላይ ማንም ሰው ሊጨምርበት ወይም ሊቀንሰው አይችልም። ወላ ፊ ሸርሒሂ ወበያን አሱነተ ነበዊያ ልክ እንዲሁ እርሱን በማብራራት ላይና በነቢያዊ ሱና ሐዲስ ላይ ማለት ነው። ያንን ማንም ሰው ሊበርዘው አይችልም ማለት ነው። እንግዲህ ተጠብቋል። አይታችሁት ከሆነ ሐዲሶች ከስራቸው ሷሒህ ይላል ወይም ደግሞ ሐሰን ተብሎ ይቀመጣሉ። ضعيف የተባሉት እንዳለ እነዚህ በእስላም ላይ ሊዋሽ የተሞከሩትን ሁሉ ዑለሞች ጥርት ልጽት አድርገው ለብቻቸው ነጥለው አስቀምጧቸዋል። ማንም ሰው ይጠነቀቃቸው ዘንድ ማለት ነው። አያችሁ ይሄ ነው ቁርአን እሱን ማንም እንትን ሊል አይችልም። ሐዲስም ከዛልክ ቁርአንም ሐዲስም የተጠበቀ ነው ጀማዓ። ታዲያ ለምን ضعيف ሐዲሶች ከተባለ እነርሱን በእስላም ላይ ሊዋሹ የተፈለጉ ሊቀጠፉ የተፈለጉ ንግግሮች ናቸው። ያንን አላህ ሱብሓነሁ ወተዓላ እነዚህን ዑለሞች አስነሳቸው ጥርት አድርገው ስህተታቸውን ከስር ሊያስቀምጡልን ዘንድ እነዚህ ضعيف ናቸው ብለው ገለጿቸው ማለት ነው። ሞክረው ነበር ሰዎች ነው ገብታችኋል አይደለ? ሊያስገባቸው ሞክረው ነበር፣ አልተሳካላቸው። አለመሳካቱ የምታዩት ከእያንዳንዱ ሐዲስ ስር ይሄ መውዱዕ ነው፣ ይሄ ضعيف ነው፣ ተጠንቀቁት የሚል ታገኛላችሁ ማለት ነው። لأنه محروس ومحفوظ من الله سبحانه وتعالى ከአላህ ዘንድ የተጠበቀ ስለሆነ ማለት ነው። قال الله تعالى الله እንዲህ ይላል وإنه لكتاب عزيز እርሱ አሸናፊ የሆነ መጽሐፍ ነው። لا يأتيه الباطل من بين يديه ومن خلفه ከፊት ለፊቱም ሆነ ከኋላው ሐሰት አይመጣበትም እያለ ይናገራል። تنزيل من حكيم حميد ከጥበበኛውና ምስግን ከሆነው አምላክ ከእኔ ዘንድ የተወረደ ነውና ይላል። ያችሁ ጥበቃውን ራሱ ነው የተናገረው። ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን እኔ ነኝ ይህን ቁርአን የጠበቅኩት እኔ ነኝ ያወረድኩት እኔም ነኝ የምጠብቀው ብሎ ተናገረ።
وهذا الحفظ يهتبك يلزم منه يعني بقاء أهله ባለቤቶቹ እስከ ዘላለም ድረስ መቆየታቸውን ያስይዛል ማለት ነው። ያ ማለት እስከ ዘላለም ድረስ እስከ ዘመኑ ፍጻሜ ድረስ የእርሱ ተከታዮችን አይጠፉም፣ ለዘላለም ይኖራሉ። የሚቆየው ቁርአን እስከ መቼ ድረስ ነው? ቁርአንና ሐዲስ ከተባለ እስከ ዘመኑ ፍጻሜ ድረስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ሐዲስ ላይ ሲናገሩ ዩስራ ፊ ለይለቲን ሚነል ለያሊ ቢልቁርአን ፈዩርፈዑ ዐን ሱዱሪ ናስ አሉ። ከሌሊቶችም አንድ ሌሊት ላይ የዘመኑ ፍጻሜ ላይ ቁርአን ይወሰዳል፣ ይነሳል። አያችሁ፣ ከሰዎች ልብ ላይ ይነሳል። መቼ? ቂያማ ቀን። እንግዲህ ከዓለም ፍጻሜ ምልክቶች መካከል አንዱ ነው። እስከዚያ ዘመን ድረስ በምድር ላይ ማንም ሰው ሊያጠፋው እንደማይችል ቃል በቃል ተናግረዋል። እሺ ወደ ዲኑ ሸሪዓቲ ኢላ ቂያም ሰዓ እንግዲህ የዚህ የእስልምና ሃይማኖት ህግጋቱ እስከ ትንሣኤ ቀን ድረስ የተጠበቀ ነው። ወለው እጅተመዐ ጀሚዑ አህሊል አርድ ዐለይሂም ፈኢነሁም ላ የስተጢዑነ ኢንሃእ አልኢስላም። አጠቃላይ እንደው የዓለም ሰዎች የምድር ሰዎች ቢሰባሰቡ ሁላቸው ይህን ኢስላምን ለማጥፋት በፍጹም አይችልም እያለ ይናገራል። ወላ ኢዕዳም አህሊሂ ብልኩልያ እንዲሁም ባለቤቶችን ወይም የእስላምን ተከታይ ሰዎችን በጥቅሉ ሁሉንም ሊያጠፏቸው አይችሉም ይላል። በሆነ ጊዜ ላይ ሊጨፈጭፏቸው ይችላሉ ጠላቶች እንጂ በምድር ገጽ ላይ በፍጹም ሊያጠፏቸው አይችሉም። ይህንንም እዚህ ጋር ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ላ ተቁሙ ሰዓቱ ሐታ ላ ዩቃለ ፊል አርድ አላህ አላህ አሉ። በምድር ላይ አላህን የሚጠራና የሚገዛ ሰው እስካለ ድረስ ዓለም ፍጻሜ አትቆምም አሉ። ስለዚህ ዓለም የምትፈጸመው መቼ ነው? በምድር ላይ ሙስሊም ሲጠፋ ጊዜ ነው። እስከዚያ ዘመን ድረስ ሙስሊም ይኖራል ማለት ነው። የዛን የዘመኑ ፍጻሜ ላይ የምድር ላይ ሰዎች እንዳለ በክህደት ላይ ይሆናሉ። ፈተቁሙ ዐለይሂም ሰዓ ከዓለም ፍጻሜ በእነርሱ ላይ ትፈጸምባቸዋለች እና እስከዚያ ድረስ ማንም ሊያጠፋቸው አይችልም። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላል? وهذا ما أكده رسول الله صلى الله عليه وسلم يهنا النبي صلى الله عليه وسلم يسألنت هلال منالو لا تزال طائفة من أمتي ظاهرين على الحق لا يضرهم من خالفهم ولا من خذلهم حتى يأتي أمر الله تبارك وتعالى. لا تزال طائفة من أمتي كأني تولد عندت جماعة بأونت لا كما هنا توكت مالو ظاهرين على الحق بحق يبلا يهونوا كما هنا يوكتوا لا يضرهم من خالفهم من نرسون يتقاچاچو سو አይጎዳቸው ولا من خذلهم نرسون ያዋረዳቸው ሰው እንዲሁ ዝቅ ያደርጋቸው አይጎዳቸው حتى ياتي امر الله يا الله ትእዛዝ እስኪመጣ ድረስ ጸንተው ይኖራሉ የበላይ ሆነው በሐቅ ይላሉ። ያ መቼ ነው امر الله የሚለው? ቂያም ሰዓ ዓለም እስኪፈጸም ድረስ وهم كذلك እነርሱ በዚህ ላይ እያሉ ይላል። ሌላ ሰባተኛው እስላም ለየት የሚያደርገው ነገር صالح لكل زمان ومكان ለሁሉም ቦታና ጊዜ ተስማሚ የሆነ ሃይማኖት ነው። ይሄ ይገርማችሁም ቁርአን እና ሐዲስ የወረደው በነቢያችን ሰለላሁ ዐለይሂ ወሰለም ላይ የዛሬ 1440 ምናምን ዓመት በፊት ነው። ነገር ግን ለዚያም ዘመን ለአሁንም ዘመን እስከ ዓለም ፍጻሜ ድረስ ለሚመጣው ትውልድና ለማንኛውም ጊዜና ቦታ ተስማሚ የሆነ ህግ የሰው ልጅ የሰራው ህግ ቢሆን ግን በየጊዜው ሊቀየር ይገባል። ተመልከቱ አይደለም አሁን በአንድ ጄኔሬሽን ላይ ብዙ ህግጋቶች ይቀየራሉ አይደለ? በአንድ ትውልድ ላይ ብዙ ህግጋት ይቀየራሉ። ይሄ ያበቃ አልፎበታል። ቁርአን ላይ እንደዛ ቢባል የለውም። አላህ ሲያርግ እስከ ዘመኑ ፍጻሜ ድረስ ለሚሆን ትውልድ ሁላ ነው ያወራል። አያችሁ አይደል? ይሄ ነው እና ኡስታዝ ጥያቄ ጠይቅ ለቋርጦ ይቅርታ ጠይቅ እሺ ነብዩ መሐመድ ከመምጣታቸው በፊት ማለት ነው ወደዚህ ምድር ከመምጣታቸው በፊት እስልምና ሃይማኖት ተቋርጦ ነበር አልተቋረጠም ነበር? ኢየሱስ ክርስቶስ ካደረገ በኋላ ማለት ነው። አልተቋረጠም። እስከ በመቼውም ጊዜ በምድር ላይ ሙስሊም እንዲጠፋ ያደርግም አላህ። ስለዚህ ምን ነበሩ ከተባለ መሲሁ እስኪመጣ ድረስ የመሲሁን ትክክለኛ መንገድ የሚከተሉ ሰዎች ነበሩ። የመጨረሻው ዘመን ነብይ ይመጣልናል ብለው ሲጠብቁ የነበሩ። በዚያም ነው እንደመጡ ወዲያው አምነው የተቀበሉት። በርካታ ይሁዲዎችና ክርስቲያኖች እስልምና የተቀበሉ አሉ። የመጨረሻ ዘመን ነብይ ይመጣልናል ብለው ሲጠብቁ የነበረ እንዳለ መዲና የአይሁድ ህዝብ መኖሪያ ሆና ነበር እኮ። ለምንድን ነው የመጣችሁት ብለው የመዲና ሰዎች ይጠይቋቸው ነበር። ይሄ ሀገራቸው አይደለም። ለምንድን ነው የመጣችሁት ሲሏቸው የመጨረሻው ዘመን ነብይ በዚች ሀገር ላይ ይሳደዳል የሚል ትንቢት ስለተነገረ ብለው እርሳቸው ሊጠብቁ ነበር። እንደመጡም ነብዩ ሰለላሁ ዐለይሂ ወሰለም በጣም በርካታ ይሁዲዎች እና ክርስቲያኖች እስልምናን ተቀብለዋል። ከክርስቲያኖች ተሚመት ዳሪ፣ ሰልማን አልፋሪሲ፣ ሌላ እስልምና የተቀበሉ ነፋሉ። ከይሁዲዎች ልክ ነው አብዱላህ ኢብኑ ሰላም፣ ከዕብ አልአሕባር፣ ሌላም በርካቶች እስልምናን የተቀበሉ አሉ። እና እነዚህ ሰዎች የኢትዮጵያው ነጃሺ
የኢትዮጵያው ነጃሺ የመጨረሻው ዘመን ነቢይ ይመጣልና ብለው ሲጠብቁ ከነበሩት ነው። እስልምናን ተቀብሏል፣ አምናል። ኢትዮጵያ ላይ ትግራይ ነሽ አይደለ ልጅ አቤል? እሺ በቃ የትግራይ ንጉስ ነጃሺ ሲባል ሰምተሽ ታውቂያለሽ? እሱ እስልምናን እንደተቀበለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደመሰከሩለት ያ ጻድቅ ሰው ብለው እንደመሰከሩለት አሳይሻለሁ። እሱና በዚያ ላይ የነበሩ ቀሳውስቶች፣ በትግራይ ላይ የነበሩ ቀሳውስቶች አላህ ቃል በቃል ቀሳውስትና መነኩሴ እያለ ጠርቷቸዋል ቁርአን ላይ። እነዚያ መነኩሴዎችና ቀሳውስቶች አምነዋል በአላህ። ከፈለግሽ አሳይሻለሁ። ትግራይ ተወላጆች መዲና ድረስ ሄደው ነው እርሳቸው እየተቀበሉ አልገባኝም። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ፍትሐዊ መሪ አለና በኢትዮጵያ ምድር ላይ ወደዚያ ንጉስ በሀበሻ ምድር ላይ ሄዱ ብለው ላኳቸው። እነዚህ ሰሃቦች በመጡ ጊዜ ንጉሱ የዛኔ በዛች ሀገር ላይ ነበረ። ወዲያው እንደመጣ ያለ ተቀበላቸው። ማንነታቸውን አጣራ። ታሪኩ ረዘም ብሏል። ከዚያ ቁርአንን ሲያነቡለት ጊዜ ያንን አመነ፣ ተቀበለ፣ ኢስላም ሰለመ። ያ እሺ በቃ አይሽ እና ቁርአን ምንድነው? ሌላው ኢስላም ሷሊህ ምን አልሽ? ጨርሻለሁ። በቃ ትምህርታችሁ ቀጥሉ። ነገ ከወደ በኩል ዘማኒን ወመካን ለሁሉም ጊዜና ቦታ ተስማሚ የሆነ ሃይማኖት ነው ይለናል። ወዛሊከ ይህም ሊአነ ፊህ አሕካመን ሳቢታ ላ ተተገየር ወላ ተተበደል ቢተገይር ዘማኒ ወልመካን